በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በመለኮቱ ህልፈት ውላጤ በመንግስቱ ሽረት በባህሪው ሞት የሌለበት በስም በአካል በግብር ሶስት በመለኮት በባህሪ በህልውና በአገዛዝ በስልጣን ትክክል በሚሆን ለዘላለም ሕያው ሆኖ የሚኖር የነገስታት ንጉስ የገዢዎች ገዥ በሰማይም በምድርም ባሉ ፍጥረታት ሁሉ አንደበት ለዘወትር የሚመሰገን አንድ አምላክ በሚሆን በወልድ መንፈስ ቅዱስ ስም አምነን ፍካሬ ኢየሱስን ማንበብ እንጀምራለን። ጌታ ሐዋርያትን በደብረ ዘይት ሰብስቧቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገው ምልክቱ ምንድነው? እስኪ ንገረን ብለው ጌታችንን ለመኑት። ጌታም መለሰላቸው አላቸው፣ ወዳጆች ሆይ በኋለኛው ዘመን ለሚመጣው ክፉ ምልክት ጅራታማ ኮከብ ይፈጠራል። ያን ጊዜ በየአገሩ ጭንቅ ይሆናል። ሹም ከሹም ንጉስ ከንጉስ ይጣላል። በረዶና ድንጋይ እሳትና ዲን አመድም ይዘንማል። ማንም እንዳያስታችሁ ተጠንቀቁ። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየአገሩ ይነሳል። ይህ ሊሆን ግድ አለውና ተጠንቀቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ራብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በእርሳቸው ለሞት አሳልፈው ይሰጣጣሉ። ከአመፅና ከትዕቢት ከተንኮል የተነሳ በሰዎች መካከል ፍቅር ትጠፋለች፣ መተማመን አይኖርም። አንዱም አንዱን እንደ አውሬ ይመለከተዋል። ለአሕዛብ ምስክር የሆንባቸው ዘንድ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እናንተ ግን ተጠንቅቃችሁ ጠብቁ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆኑ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። በዚያም ወራት ላሉ ለእርጉዞችና ለነፍሰ ጡሮች እንዲሁም ለመጫቶች ለሚያጠቡ ወዮላቸው። እነዚያ ቀኖች ስለ ደጋጎችና ስለተመረጡ ሰዎች ባያጥሩ ኑሮ ሥጋ የለበሰ ሁሉ አንዳችም ባልዳነም ነበር። እንግዲህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ። በዚያን ጊዜ ብዙ ሐሰተኞች ክርስቶሶችና ነቢያቶች ይነሳሉ። ማንም እነሆ ክርስቶስ በዚህ አለ ወይም ከዚያ ነው ቢሏችሁ አትመኑ። ብዙ ድንቅና ታላላቅ ታምራትን ምልክቶችን በማሳየት የተመረጡትን ለማሳት ይሞክራሉ። እንግዲህ እነሆ አስቀድሜ ነገርኳችሁ። ክርስቶስ በበረሃ ነው ወይም በእልፍኝ አለ ቢሏችሁ አትቀበሏቸው። የሰው ልጅ አመጣጥ በመብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ ነውና በዚያን ሰዓት ተጠበቁ። ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቆጠቁጥ ቅጠሏም ሲለመልም በዚያን ጊዜው እንደቀረበ ትረዳላችሁ። እንዲሁም ደግሞ እናንተ ይህን ሁሉ ስታዩ በደጅ እንደደረሰ እወቁ። እውነት እላችኋለሁ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያችም ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ልጅም ቢሆን የሚያውቅ የለም። ስለዚህ ነቅታችሁና ተግታችሁ ተዘጋጅታችሁና ተሰናድታችሁ ጠብቁ። ከዚያም የመከራ ወራት በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማዮች ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ የመለከት ድምፅ ጋር ይልካቸዋል። በዚያን ጊዜ ከአመፅና ከተንኮል የተነሳ በምድር ላሉ ሁሉ ይቅርታ የለም፣ የኔን ገናንነት አላወቁትምና። ነገር ግን ወደ እኔ ቢመለሱ ንስሐ ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ግን ባይመለሱ እኔም ፊቴን ከእርሳቸው እመልሳለሁ። ኤሳው ብኩርናውን ለመብል እንደሸጠ በረከትም እንዳጣ ለዚያም በመንፈስ ቅዱስ የሰጠዋቸውን ልጅነት ለአምልኮ ጣዖት ይለውጡታልና። ከዚያን ጊዜ ሐሜት፣ ትዕቢት፣ ስድብ፣ ራስን መውደድና ማክበር፣ መማለጃ ወይም ጉቦ ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድምን መግደል፣ በሐሰት መመስከር፣ መስረቅ፣ ሐሰት መናገር፣ ድንበር ማፍረስ፣ ወሰን መግፋት፣ አጥር መስበር፣ ቤት መሰርሰር ይበዛል። ወንድምም ወንድሙን ለገንዘብ ይለውጣል፣ ፍቅርም ከነሳቸው ይርቃል። በዚያን ዘመን ተጠንቀቁ። በዚያን ጊዜ ሴቶች ለባሎቻቸው አይታዘዙም፣ ባሮችም ለጌቶቻቸው አይገዙም። ሴቶችም በመኳንንት ወንበር ቢቀመጡ ይወዳሉ፣ በወንድ መሳሪያ ያጌጣሉ።
እንዲህም ይላሉ፣ በዳኝነት ተቀምጠን ፍርድ እንፍረድ ይላሉ። ሴት የተናገረችው ለባሏ አይጥመውም፣ ባሏ የተናገረውም ለሚስቲቱ አይጥማትም። የባሏን ፈቃድ አትሰራም። ባሏ ስለ ንብረቱ ይታገሳል። ፈቃዱን ታደርግ ዘንድ እሺ ብትለው ለጊዜው ደስ ይለዋል። እምቢ ብትለው ስለ ንብረቱ እያዘነ ይኖራል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ከሀብታቸውና ከብልጽግናቸው የተነሳ የእግዚአብሔርን መኖር ይዘነጋሉ። እህላቸውን የሚያደልቡበት ሰፊ ጎተራ ለመስራት ገንዘባቸውንና ወርቃቸውንም የሚያከማቹበት ከፍተኛ ሳጥን ለማዘጋጀት ይፋጠናሉ። ነፍሳቸውንም ለብዙ ዘመን የሚበቃሽ የደለበ እህል የተከማቸ ወርቅና ገንዘብ አለሽና ከእንግዲህ አርፈሽ ብይ ጠጪ ደስ ይበልሽ ይሏታል። ነገር ግን ባላሰቡበት ሰዓትና ጊዜ ሞት ነፍሳቸውን ነጥቆ ይወስዳታል። ያደለቡትና ያከማቹት ሀብት ለማንም ይሆናል። እግዚአብሔርን ያላሰበ በባለጸግነቱም ብዛት የተማመነ እድሉ እንዲሁ ይሆናል። የሰው ሕይወት በገንዘብ ብዛት አይጠበቅም፣ በሀብቱም መደርጀትም ዕድሜው አይረዝምም፣ ከሞትም አያመልጥም። ለሀብት ከመጎምጀትና ከከንቱ ምኞት ተጠበቁ። ለምትበሉትና ለምትጠጡት ወይም ለምትለብሱት ለምታጌጡት አጥብቃችሁ አትጨነቁ። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ዕቃ ቤት ወይም ጎተራ የላቸውም፣ ምግባቸው ግን ከእግዚአብሔር ያገኛሉ። እንዲሁም አበባዎችን እዩ፣ አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ጥበበኛውና አስተዋዩ ሰሎሞን እንኳ በክብሩ ሁሉ ከእነዚህ እንዳንዲቱ አልለበሰም። እንግዲህ ከሰማይ አሞሮችና ከበረሃ አበባዎች ምን ያህል ከእናንተ መካከል ብልጫ እንዳላቸው ከእግዚአብሔር ዘንድ የቱን ያህል ክብር እንደተሰጣችሁ አስቡ። ከእናንተ መካከል ተጨንቆና ተጠቦ በቁመቱ ላይ አንዲት ስንዝር መጨመር የሚቻለው ማን ነው? እንግዲያውስ ትንሹን ነገር ማድረግ የማይቻላችሁ ከሆነ ስለሌላው አትጨነቁ። ከዓመት ልብሳችሁ ከዕለት ጉርሳችሁ የሚተርፋችሁን ለነዳያን መጽውቱ። ከሀብታችሁ ለበጎ አድራጎት ስጡ። ከዚያ ሌባ በማይሰርቀው ነቀዝ በማያበላሸው ብል በማይበላው ሰማያዊ መዝገብ ይከማችላቸዋል። ስለዚህም ተግባር ወገባችሁ የታጠቀ ጆሮአችሁ የነቃ ዓይናችሁ የበራ ይሁን። የሰው ልጅ በማታስቡበት ሰዓት ይመጣልና ትእዛዜን ጠብቁ። ወንድማችሁ ቢበድላችሁ ለብቻው ሂዳችሁ ምከሩት። ምክራችሁም ቢቀበል ይቅርታ አድርጉለት። ባይሰማ ግን በሁለትና በሶስት ሰዎች ፊት ንገሩት። እነርሱንም ባይሰማ ለቤተ ክርስቲያን ንገሯት። ቤተ ክርስቲያንንም ባይሰማ እንደ አረሚ ቁጠሩት። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ አድርጉላቸው። ኦሪትም ነቢያትም ይህ ነውና ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። በጸሎትና በእምነት የምትለምኑትን ሁሉ ትወስዳላችሁ። እምነታችሁን አታጓድሉ። ምጽዋታችሁን ለራሳችሁ ትታዩና በሰው ፊት ትመሰገኑ ዘንድ እንደ ግብዞች ሰው ፊት እንዳታደርጉ ተጠንቀቁ። እንዲህ ካልሆነ በሰማይ አባታችሁ ዘንድ ዋጋ የላችሁም። እናንተስ ምጽዋት ባደረጋችሁ ጊዜ ቀኝ እጃችሁ የሰጠውን ግራ እጃችሁ አይወቅ። በስውር የሰጣችሁትም በስውር የሚያይ ሰማዩ አባታችሁ ዋጋችሁን በግልጽ ይሰጣችኋል። በምትጾሙበት ጊዜ እንደ ግብዞች ጸዋሚነታችሁን ለማሳወቅ ሰውነታችሁን አታጠውልጉ፣ ግንባራችሁን አትቋጥሩ፣ ፊታችሁን ታጠቡ፣ ገጻችሁ ይብራ፣ ፈገግታም ይኑረው። ድካማችሁን በብርታት ሰውሩት። በስውር የሚያይ አባታችሁ ዋጋችሁን በግልጽ ይሰጣችኋልና ትእዛዜን ጠብቁ። እርስ በርሳችሁ ተዋደዱ፣ አንድነታችሁንም አጠንክሩ። በመካከላችሁ መለያየት አይኑር። እርስ በርሱ የሚለያይ መንግሥት ፈጥኖ ይጠፋል፣ እርስ በርሱም የሚለያይ ቤት አይጸናም፣ ፈጥኖ ይወድቃል። ትእዛዜን ጠብቁ። ወንድሙን ወይም ወገኑን አንተ ጨርቅ ለባሽ ድሃ ብሎ የሰደበ በአደባባይ ይፈረድበታል። ደንቆሮ፣ ዲዳ፣ ዕውር፣ አንካሳ፣ ጎባጣ፣ መላጣ የሚለው ግን በገሃነመ እሳት ይፈረድበታል። እውነት እውነት እላችኋለሁ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ይገባ ዘንድ አይችልም። ትእዛዜን ጠብቁ። እኔ በአብ እንዳለሁ አብም በእኔ እንዳለ እመኑ። ያም ባይሆን በሥራዬ እመኑ። እውነት እውነት እላችኋለሁ በእኔ ያመነ ሁሉ እኔ የምሠራውን ሥራ ይሠራል፣ ከእርሱም የበለጠ ሊሠራ ይችላል። መጠራጠር ወይም መከራከር ሳይኖርባችሁ የሰናፍጭ ቅንጣት የምታህል ሃይማኖት ቢኖራችሁ ተራራውን ፈልሰህ ከባህር ግባ፣ ዋርካውን ካለበት ተነቅለህ
ከዚያ ተተከል ብትሉት ትእዛዛችሁን ይፈጽማሉ። አንዳችም የሚሳናችሁ የለም። እምነታችሁን አታጓድሉ፣ በከንቱ አትማሉ። በሰማይ እንኳ የእግዚአብሔር ዙፋን ነውና፣ በምድርም የእግሩ መረገጫ ዱካናትና በእርሳችሁም አትማሉ። አንዲቱን የራስ ፀጉራችሁን ነጭ ወይም ጠቁር ለማድረግ አይቻላችሁምና፣ ነገር ግን እውነቱን እውነት ሐሰቱን ሐሰት በማለት ነገራችሁን አጽኑ። ከዚህ የወጣ ክፉ ነውና ትእዛዜን ጠብቁ። በዚህ ዓለም በመንፈሳቸው የተቸገሩ ብፁዓን ናቸው፣ መንግሥተ ሰማያት የእርሳቸው ናትና። ገሮች የዋሆች ብፁዓን ናቸው፣ እነርሱም ምድርን ይወርሳሉና። ስለ ጽድቅ የሚራቡ የሚጠሙም ብፁዓን ናቸው፣ እነርሱም መንግሥተ ሰማያት ይጠግባሉና። የሚራሩ ብፁዓን ናቸው፣ እርሳቸውም ምሕረት ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እነርሱም እግዚአብሔርን ያዩታልና። እርቅ የሚያደርጉ እነርሱም የእግዚአብሔር ልጆች ይባላሉና። ብፁዓን ናቸው ስለ ጽድቅ የሚሰደዱ፣ መንግሥተ ሰማይ የእነርሱ ናትና። ብፁዓን ናቸው በሰደቧችሁና ባሳደዷችሁ ጊዜ፣ ክፉውን ሁሉ ስለ እኔ በሐሰት በመሰከሩባቸው ጊዜ። እናንተ ብፁዓን ናችሁ፣ ዋጋችሁ በሰማይ ብዙ ነውና። ከእናንተ በፊት የነበሩትን ነቢያትንም እንዲሁ አሳደዋልና። ደስ ይበላችሁ፣ ሐሴትንም አድርጉ፣ ትእዛዜን ጠብቁ። በዚያን ጊዜ ከልባቸው ያይደለ በአፋቸው ብቻ አቤቱ አቤቱ ይሉኛል። ነገር ግን አቤቱ አቤቱ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ጊዜ ተጠንቀቁ። በምትጸልዩበት ጊዜ እንደ ግብዞች በአደባባይ ቁማችሁ አትጸልዩ፣ ነገርም አታብዙ። እነርሱ በነገራቸው ወይም በጸሎታቸው መርዘም እግዚአብሔር የሚሰማቸው ይመስላቸዋልና። እናንተስ በስውር እንዲህ እያላችሁ ጸልዩ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የሚበቃንን የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ የይቅርታ የመንፈስህን ስጠን። ወደ ፈተናም አታግባን ከክፉ አድን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። ትእዛዜን ጠብቁ። ክብርና ብልጽግናን አብዝተው የሚወዱ በፈተና ይወድቃሉ፣ በወጥመድም ይገባሉ። ለድሃና ለችግረኛም እንዳይሰጡ እጃቸው ይታሰራል። ልባቸው እንደ ፈርዖን ይደነድላል፣ የሚደነድኑበትን እንዳያውቁ ዓይናቸው ይሸፈናል። ቃሌን እንዳይሰሙ ጆሮአቸው ይደነቁራል። እንዳይበሉ አፋቸው ይታሰራል፣ ሆዳቸውም ይታወካል። ለማያውቁት ሰው ገንዘባቸውን ያከማቻሉ፣ ለልጃቸውም አያልፍም። በኃጢአት እንደተሸፈኑ ይሞታሉ፣ ንስሐም አይገቡም። በዚያን ጊዜ ተጠንቀቁ። ለደጋግ ግን የሚረባ የሚጠቅም መንፈስ ቅዱስ ይሰጣቸዋል። ስሜ ሲነሳ ይደሰታሉ። የዚህን ዓለም ዋዛ ፈዛዛ አይጫወቱትም። በሲኦል ከመገዛት ይድኑ ዘንድ ትእዛዜን ጠብቁ። በዚያን ዘመን ሰዎች ጥርስ አውጥተው ጸጉራቸው ሸብቶ ይወለዳሉ፣ ሃይማኖታቸውን ያፈርሳሉ። አንደበታቸው እንደ ተሳለ ምላጭ ነው። አፋቸው ለአመፅና ለተንኮል እንደ ንቃቃት የተከፈተ ነው። ከእውነት ይልቅ ሐሰት መናገር ይወዳሉ። ልባቸው ለክህደት፣ ሆዳቸው ለክፋት የተዘጋጀ ነው። በዚያን ጊዜ የሚጣፍጠው ውሃ የሚጥመው እህል መራራ ይሆናል። ሕዝብ እርስ በርስ ይተላለቃል። ምግባር ትሩፋት የሚሰራባት ሀገር ትሰወራለች፣ ትጠፋለች። ሃይማኖት የሚጸናበት ሀገር ከቀድሞ በደል የበለጠ በደል ይሰራል። በአዝርዕት በአትክልትና በአበባ አጊጦ የሚታየው ይህ ዓለም ይፈራርሳል፣ ይጠፋል። መሬትም ምድረ በዳ ትሆናለች። ዓለም በመከራ ትታወካለች። ፀሐይ በድንገት ሌሊት ትወጣለች፣ ጨረቃም እንዲሁ በቀን ታበራለች። በዚያን ጊዜ ተጠንቀቁ። በዚያን ጊዜ የአንዱ መንግሥት ሀገር የሌላውን መንግሥት ሀገር በውኑ ባንቺ ዘንድ ደግ ሰው ወይም በእውነት የሚሠራ አለ ወይ ብላ ትጠይቃለች። እርሷም የለም ትላለች። በዚያን ሰዓት ከመከራውና ከስቃዩ የተነሳ ሰው ሞትን ይመኛል። ከባህር ቢጠልቅ ከገደል ቢገባ ሞትን አያገኝም። በዚያን ጊዜ ተጠበቁ። በዚያን ጊዜ በየሀገሩ ሽብር ይሆናል። እሳትም ከሰማይ ተጠቅሎ ይወርዳል። የአውሮፕላን ቦምብ ከእንጨት ደም ይፈሳል። ድንጋይ አፍ አውጥታ ትጮኻለች። በተአምር ከሰማይ ሰማያት ወረድኩ፣ ከድንግል ማርያም ተወለድኩ የሚል ሐሳዊ መሲህ ይመጣል። ሕዝብ ይታወካል፣ ብዙዎችንም በምታቱ ያስታል። በዚያን ጊዜ እንዳያስታችሁ በሕገ ልቡና ጸንታችሁ ተቀመጡ። በዚያን ጊዜ ሐሰተኞች ነቢያት የበግ ለምድ ለብሰው ከአጋንንት ጋር ሆነው የሚያስቱ የሚያሳብዱ የሐሳዊ መሲህን ነገር የሚያስተምሩ ሰዎች ይመጣሉ። በውስጣቸው ግን ነጣቆች ተኩላዎች ናቸው።
በዘመኑ ትውልድ ላይ በማር የተለወሰ መርዝ ይነዙበታል። እውነተኛ መምህር ለመምሰል በየአደባባዩ ሰላምታ ያበዛሉ። የቀሚሳቸውን እጅጌ ያሰፋሉ፣ የልብሳቸውንም ዘርፍ ያስረዝማሉ። እናንተ ግን አትመኗቸው፣ እምቢ በሏቸው። የሚመጣው የሚታወቁበት ዘመን ነውና በየዕለቱ በየዓመቱ ክፉ ነገር ይጨምራል። ሰውም በምሳሌ ይኖራል እንጂ መንፈስ እግዚአብሔር አያድርበትም። በዚያን ዘመን ተጠበቁ። በዚያን ዘመን ምሽት በሆነ ጊዜ ዛሬ ሰማዩ አቅላልቷል፣ ብራ ይሆናል፣ ወይም በምዕራብ በኩል ደመና ሲመጣ ባዩ ጊዜ ዝናብ ይዘንማል፣ እንዲሁም በሰሜን በኩል ነፋስ በነፈሰ ጊዜ በሽታ ይሆናል በማለት የአየሩንና የሰማዩን ጠባይ ለመመርመር ይሞክራሉ። የሰማይን ሥራ የአየርን ጠባይ መርምሮ ማወቅ የሚቻለው ማን ነው? ሥጋውን ከነፍሱ ነፍሱን ከሥጋው ለይቶ መናገር የሚቻለው ማን ነው? በዚያን ጊዜ ተጠንቀቁ። በዚያን ጊዜ ነገሥታት፣ መኳንንት፣ መሳፍንት፣ የአገር ሹማምንት ከዚያም በታች ያሉ ሰራዊት በሐሰት የሚምሩ በየዕለቱ ቃላቸውን የሚለዋውጡ ሰዎች ይፈጠራሉ። ጠዋት የተናገሩትን ለማታ አይደግሙም። በዚያን ጊዜ ተጠበቁ። በዚያን ጊዜ ፍቅር የሌላት ባልንጀርነት፣ መተማመን የሌላት ጓደኝነት ትፈጠራለች። ጥል፣ በደል መስራት፣ መቀማት፣ ሐሜት፣ ሐሰት ልባቸው የመላ ሰዎች ይፈጠራሉ። መብል መጠጥ ባዩ ጊዜ ነፍሳቸውን ለገሃነመ እሳት ይሸጣሉ። እናንተ ግን እንደነሳቸው አትሆኑ። በእኔ ፈቃድ ለሚሄዱ ሰዎች ግን በቅን ልቦና በሌሊትና በመዓልት ለሚገዙልኝ ሰዎች እኔ እንደ ወዳጆቼ እንደ አብርሃምና ይስሐቅ እንደ ያዕቆብና ሙሴ እንደ ባሮቼ እንደ ዳዊትና እንደ ዳንኤል እንደ ኤልያስና እንደ ሚክያስ በሚመጣው ዘመን እጠብቃቸዋለሁ። ተድላ መንግሥተ ሰማያትንም አወርሳቸዋለሁ። በዚያን ጊዜ ወሬ ለመስማት ነገር ለማየት ወዲህና ወዲያ ይቅበዘበዛሉ። ነገር ግን ያዩትና የሰሙትን በልቦናቸው አያሳድሩም። በዚያን ዘመን ተጠበቁ። በዚያን ጊዜ እንደ እሳት የሚያቃጥሉ ፀሐይና ጨረቃ ከዋክብት ይፈጠራሉ። ከዚህ በኋላ ክረምትና በጋ አንድ ወገን ይሆናሉ። ዝናብም ከዓመት እስከ ዓመት ይዘንማል። የእህል በረከትም ይጎድላል። የሰውም ኃይል ሲሶ ይቀንሳል። የበቅሎ፣ የግመል፣ የእንስሳት፣ የአራዊት ኃይል ሁሉ ሶስት እጅ ይቀነስለታል። ቅቤም አረምጣይም በረከትም የለውም። በዓመቱ እየቀነሰ ይሄዳል። በዚያን ዘመን ተጠበቁ። ወርቅ ይናቃል፣ መዳብ ይከበራል። ወርቅ የተባለው ወርቅ አይደለም። ወርቅ የተባሉ ክርስቲያኖች ናቸው። መዳብ የተባሉ አረመኔዎች ናቸው። አረመኔዎች ራሳቸውን ከፍ ከፍ ያደርጋሉ። ግብዞችና ማስተዋል የሌላቸው ሰዎች ለዚያን ይወዳሉ ያከብሯቸዋልም። በዚያን ዘመን ተጠበቁ። በዚያን ጊዜ አንድ ወንድ ለ7 ሴቶች ባል ይሆናል። እነሱም እንጀራችንን ሰርተን እንበላለን፣ ልብሳችንን ፈትለን እንለብሳለን፣ ስምህ ብቻ በእኛ ላይ በባልነት ይጠራ፣ ባል የሌላቸውን ከመባል አድነን ይላሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ በእናታቸው ማኅፀን ሳሉ የሚጮኹ ውሾች ይወለዳሉ። ውሾች የተባሉትም ውሾች አይደሉም፣ በዚያን ጊዜ የሚወለዱት ሕፃናት ናቸው እንጂ። በዚያን ዘመን የሚወለዱ ሕፃናት ቃላቸውን ከፍ ከፍ ያደርጋሉ፣ በወላጆቻቸው ላይ ይነሳሳሉ፣ ለወላጆቻቸው አይታዘዙም፣ አባት እናታቸውንም አያከብሩም። እናንተ የመናገር ችሎታ የላችሁም፣ እኛ እንናገር፣ ነገራችንን አታሰነካክሉብን ይሏቸዋል። ሞትን አያስቡም፣ እሊህም አእምሮ የጎደላቸው መንፈስ እግዚአብሔር የተለያቸው ናቸው። እግዚአብሔር ኃጢአታቸውን ስለታገሳቸው እንደሌለ ይቆጥሩታል። በስራቸው የተጎሳቆሉ በሐሳባቸው የረከሱ ናቸው። ባህላቸውን ይለውጣሉ፣ የያዙትን ይጥላሉ፣ ያላዩትን ይናፍቃሉ። ሰብአዊ ባህሪያቸውን በእንስሳት ባህሪ ይለውጣሉ። ነውርን ይንቃሉ፣ ኀፍረታቸውንም ይገልጣሉ። ሥጋዊ ፍትወትን የሚያስፈጽሙ ሥራዎች ሁሉ የሐሳዌ መሲዎች ተንኰል ልባቸውን ያጠፋቸዋል፣ አምላካቸውን ያስረሳቸዋል። የሀገር ፍቅር የወገን ክብር አይሰማቸውም። የአባት እናታቸውን ምክር አይቀበሉም። ተውን ልቀቁን፣ እንሩጥ፣ እንፈርጥጥ ይላሉ። በዝሙት ፍቅር ይነደፋሉ። በየሸለቆውና በየጎጡ እንደ በግ ታጉረው ጨለማ ለብሰው የሚፈጽሙት ተግባር ከሰዶምና ከገሞራ ሰዎች ግብር ያልተለየ ነው። የሚያደርጉትን አያውቁትምና እግዚአብሔር አያስታውልም ይላሉ። ይመለከታቸውም አይመስላቸውም። እሱ ግን ከሰማይ ሆኖ ይሳለቅባቸዋል፣ ይስቅባቸዋልም፣ በመዓቱም ያውካቸዋል። በውኑ ጆሮን የሠራ እግዚአብሔር አይሰማምን? ዓይንንስ የፈጠረ አምላክ አያይምን? በዚህ ግብራቸው ዕድሜያቸው ያጥራል፣ በወጣትነት ዘመናቸው ይቀስፋሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ለብዙ ክብር የታጩ፣ በማዕረግ በሹመት ያደጉ፣ በከፍተኛ ደረጃ ላይ የሚገኙ ሁሉ
አደራቸውን ይዘነጋሉ፣ ሀገራቸውን ይክዳሉ፣ መሃላቸውን ያፈርሳሉ፣ ከባለሟልነታቸው ይወጣሉ። ማዕረግና ሹመት ከጓደኞቻቸው ይለያሉ። ክፉ ስራቸው በተገለጸባቸው ጊዜ ግን ይጸጸታሉ። በገዛ እጃቸው ታንቀው ተሰቅለው ወይም አልባሌ ቦታ ወድቀው ይሞታሉ። በዚያን ጊዜ ተጠንቀቁ። አባት ልጁን፣ ወንድምም ወንድሙን ይጠላል፣ እህቷን፣ አማትም ምራቷን አትወድም። ባልንጀራም ባልንጀራውን ይክዳል። አባትም ልጁ ለሞት አሳልፎ ይሰጣል። ልጆቻቸውም አባት እናታቸውን ያስገድሏቸዋል። ለሰው ጠላቱ ቤተሰቡ ይሆናል። በዚያን ጊዜ ተጠንቀቁ። አበያና ባለሙያ በሬዎች ይጠመዳሉ። የሚስበውን ይገርፉታል፣ አበያውን ይተውታል። በሬ የተባለ በሬ አይደለም ሰው ነው እንጂ። ዋስ ይከፍላል፣ ባለዕዳ ያመልጣል፣ የሚይዘውም የለም። በዚያን ጊዜ ተጠበቁ። ብሉን የሚሉ ጣፋጭ ፍሬዎች ወይንና ትርንጎ ይፈጠራሉ፣ ይናቃሉ እንጂ የሚበላቸው የለም። መሬት መራራ ይባላሉ። ወይንና ትርንጎ የተባሉት ወይንና ትርንጎ አይደሉም፣ መጻሕፍትና ሊቃውንት መምህራን ናቸው። ሲመሰክሩ ቢያስተምሩ ይንቋቸዋል እንጂ አይሰሟቸውም። በዚያን ጊዜ ተጠበቁ። በዚያን ጊዜ የምድረ በዳ አውሬዎች ቦታቸውን ትተው ወደ ከተማ ይገባሉ። አውሬ የተባሉት ባህታውያን ናቸው። ባህታውያንን ሲሉ የብሕትውናውን ሥራ አይሰሩም። ጾም፣ ጸሎት፣ ሌሊት መንቃት የለባቸውም። መነኮሳት ነን ሲሉ ከዚህ ሁሉ አንድ ሥራ አይሰሩም። ፈቃድ እግዚአብሔርን አይፈጽሙም። ወንድማቸውን ባልንጀራቸውን አይወዱም። እንደ ዓለማዊ ሰው የዚህን ዓለም ሹመት ይሻሉ። በረከቴን ቸርነቴን በምድር ላይ ሳፈስ ይህንን ትተው መራራ ይበላሉ። የዛር ዘፈን ይወዳሉ። በዚያን ዘመን ሰራዊቱም፣ መኳንንቱም፣ ነገሥታቱም፣ ሕዝቡም፣ ደንቆሮውም፣ ብልሁም፣ ንጹሑም፣ ርኩሱም፣ ባሪያም ጌታም ለአጋንንት ያድራሉ። በኃጢአት በትዕቢት ይታጀራሉ። ፍቅር ትሕትና ስለሌላቸው ጸሎታቸው በእግዚአብሔር ዘንድ ዋጋ የለውም። ዕጣናቸውም ወደ ሰማይ አያርግም። እነዚህን ለመሳሰሉ ሁሉ የገነት ደጅ አይከፈትላቸውም። በዚያን ጊዜ ተጠበቁ። ቁራ ቀሚስ ወደ አንገቱ ያጠልቃል። ቁራ የተባለ ቁራ አይደለም። ቄስ ነን የሚሉ መንፈስ ቅዱስ ያላደረባቸው ወደ ቤተክርስቲያን የማይሄዱ ይህን ዓለም የሚወዱ እግዚአብሔር ምስጋና ትተው የዚህን ዓለም የተከተሉ ሕጌን ትተው 3-4 ሚስት የሚያገቡ ለወንዱም ለሴቱም ሐሰት የሚያስተምሩ በስሜ የሚገዙትን ለአምልኮቴ የሚቀኑትን የሚንቁ ናቸው። በዚያን ዘመን ተጠበቁ። በዚያን ጊዜ ደንቆሮዎች ብልሆች፣ ብልሆችም ደንቆሮዎች ይሆናሉ። ውሃ አሻቅቦ ይፈሳል የተባለው በማይገባቸው እኔ ነግስ የሚሉ ናቸው። እኔ እግዚአብሔር የባሕሪ ንጉሥ ሳለሁ የምገድል የማድን የምቀጣ የምምር የምሾም የምሽር ከሰማይ በታች ከምድር በላይ ከኔ ሌላ አምላክ የለምና በዚያን ጊዜ ተጠንቀቁ። በዚያን ወራትና ዘመናት እውነተኛ ፍርድ የሚፈረድባት ከተማ ፍርድ ይጣመምባታል። ጽድቅ ሰፍኖባት የነበረች አገር የነፍሰ ገዳዮች የልዩ ልዩ ወንጀለኞች ዋሻ ትሆናለች። ባለስልጣኖች ሹማምንት ከአመፀኞች ጋር ይተባበራሉ። ሁሉም ጉቦ ይወዳሉ፣ መማለጃ ይቀበላሉ። ልዩ ልዩ እጅ መንሻንም ለማግኘት ይጣደፋሉ። በዚህም የተነሳ በድሃና በሀብታም መካከል ትክክል አይፈርዱም። በዚያን ጊዜ ተጠንቀቁ። ስለ ጉቦና ስለ ማመለጃ ሐሰተኛውንና እውነተኛውን ሐሰተኛ ለሚያደርጉ ክፉንም መልካሙንም ክፉ ለሚሉ ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ መራራውን ጣፋጩንም መራራ ለሚሉ ወዮላቸው። በዚያን ጊዜ ተጠንቀቁ። ስለዚህ የእሳት ወላፈን ቃርሚያን እንዲበላ አበቅም ገለባም በእሳተ ነበልባል እንዲጠፋ አመድም በነፋስ ኃይል ተጠርጎ እንዲበተን እንዲሁ የእነርሱ ስር ይበሰብሳሉ፣ ቡቃያውም ይደርቃል፣ እንደ ትቢያም ይበናል። የእግዚአብሔርን ሕግ ተላልፈዋልና የተናገረውንም ቃሉን አቃለዋልና። በዚያን ጊዜ ተጠንቀቁ። ሰብል በደረሰ ጊዜ አንበጣ ኩብኩቤ የምድራቸውን ፍሬ የሚበላ መቅሰፍት ይላክባቸዋል። በየአገሩ ጸብ ክርክር ይነሳል። ነጋዴያን ወዲያና ወዲህ ብለው እንዳይነግዱ የባህር ወደብ ካናል ይዘጋባቸዋል። ልብስ ይታጣል፣ ብዙ ዋጋ ቢሰጡ አይገኝም። የዚያን ጊዜ ንብረት የተበላሸ ነው። በጉም ላሙም እንስሳ ሁሉ ያልቃል። ቤተ ክርስቲያን ይዘጋል፣ ዕጣንም አይገኝም። የሚፈጃቸው ዘንዶ ይመጣል። ተኩላም እባብም ነምርም አንበሳም ይፈጃቸዋል። የሮጠ አያመልጥም፣ የተሰማራም ተመልሶ አይገባም። የዶሮን ጫጩት ከእናታቸው ብብታቸው
እየነጠቀ እንደሚወስድ ጠላፊ አሞራ ይላክባቸዋል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ረሃብ ችግር ይሆናል። ሰው የሰውን ሥጋ ይበላል። ብዙዎችም ሰዎች እንደ እንስሳ ሳር ይግጣሉ። ሀገርም ይጠፋል። ሥጋዬን ደሜን ያረክሳሉ። ምስጢሬን ሁሉ ይገልጣሉ። ከወዳጇቸውና ከዘመዶቻቸው ጋር ይሴስናሉ። ሰውነታቸውን ያሳድፋሉ። ባልፈጠራቸው ያመልካሉ። ስለዚህ የሚፈጃቸው ጨካኝ ንጉሥ ይነግሥባቸዋል። ታላቁም ታናሹም ያልቃሉ። ሴቱም ወንዱም መነኮሳቱም ካህናትም ሕዝብም በያገሩ ሁሉም ያልቃል። እለዚያውም ከዚህ ከመከራ የተረፉት እንኳን ልባቸው አይመለስም፣ በልቡናቸው ድንቁርና መልቷልና እኔም ቀጣዩን ከነርሳቸው አላበድርም። በዚያን ዘመን ተጠንቀቁ። የአሕዛብ ቀን እንደደረሰ ወቁ። ለአሕዛብ በሩቅ ምልክት ይሰጣቸዋል። ከምድር ዳርቻ በፉጨት ይጠራሉ። እነርሱም እየተጣደፉ ፈጥነው ይመጣሉ። ደካማና ስንኩል የለባቸውም። የሚያንቀላፋና የሚተኛ የለም። የወገባቸው ትጥቅ አይፈታም። የጫማቸው ማሰሪያ አይበጠስም። እንደ አንበሳ ያግሳሉ። እንደ ባሕር መትመም ይሰማሉ። የጥፋት ክንዳቸውን ያነሳሉ። እጃቸውን ለምርኮ ይዘረጋሉ። የሚያድንም የለም። ብርሃን ትሰውራለች፣ ምድርም ትጨልማለች። በዚያ ሰዓት ብዙ ጭንቅና መከራ ይሆናል። በዚያን ጊዜ ተጠንቀቁ። በኋለኛው ዘመን ጎግ ከሰሜን ዳርቻ ይወጣል። የሰራዊቱ ብዛት ምድርን እንደ ጉም ይሸፍናል። ሰራዊቱን እየመራ በእስራኤል ላይ በዘመተ ጊዜ መቅሰፍትና መዓት ይወርዳል። መሬትም ትነዋወጣለች። ከጽኑ መነዋወጥ የተነሳ የባሕር ዓሣዎችና የሰማይ አዕዋፎች፣ በምድረ በዳ ያሉ አራዊቶች፣ በምድር ላይ የሚኖሩ ሰዎችና ተንቀሳቃሽ ፍጥረቶች ሁሉ ይንቀጠቀጣሉ። ተራሮች ይገለባበጣሉ፣ ገደሎች ይናዳሉ፣ አጥርና ቅጥሮች ይፈራርሳሉ። ታላቅ ጦርነት ይሆናል። በሞስህና በቶቤል አለቃ በጎግ ላይ ዶፍና የበረዶ ድንጋይ እሳትና ድኝም በእርሱና በሰራዊቱ ላይ ይዘንማል። በእጁ የጨበጠው በጫንቃው የተሸከመውና በወገቡ የታጠቀውን ልዩ መሳሪያ ይጥላል። እሱና ሰራዊቱ ከሱም ጋር ያሉት ሕዝቦች በእስራኤል ተራሮች ላይ ይወድቃሉ። ሥጋቸውም ለሰማይ አሞሮችና ለምድር አራዊቶች መብል ሆኖ ይሰጣል። በእስራኤል ከተማ የሚኖሩ የጎግን የጦር መሳሪያ ለመማረክ ይወጣሉ። ታንኩንና መድፉን፣ ሌላውንም ከባድና ልዩ ልዩ የጦር መሳሪያው በእሳት ይቃጠላሉ። ከጦር መሳሪያውን ብዛት የተነሳ 7 ዓመት ለቤት ማገዶ ያደርጉታል። ከዱር እንጨት አይለቅሙም። በዚያን ጊዜ ተጠንቀቁ። ከዚያም በኋላ በእስራኤል ባሕር በስተ ምስራቅ ያሉ ሸለቆዎች ለጎግና ለሰራዊቱ መቃብር ይሆናሉ። ከሬሳውና ከመቃብሩ ብዛት የተነሳ በዚያ ቀበሌ መተላለፊያ አይገኝም። መንገድን ይዘጋል። የጎግን ሰራዊትን ለመቅበርና ምድሯንም ለማጽዳት የእስራኤልን ሕዝብ 7 ወር ይፈጅባቸዋል። መቃብርን ለመቆፈርና ሬሳውን ለመቅበር በብዙ ሺህ የሚቆጠሩ የቀን ሠራተኞች ይቀጠራሉ። ከ7 ወር በኋላ ከመቃብር የቀረውን ከሰማይ አሞራና ከምድር አራዊት የተረፈውን በመቆጣጠር ምድሪቱን እየዞሩ ያጸዳሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ መሬት በአንድ ቀን 3 ሰዓት ትነዋወጣለች። በደቡብ በኩል ብርቱ ነፋስ ይነሳል፣ ቤታቸውንም ያፈርሳል። ሰውም ያልቃል። በምዕራብ በኩል ብርቱ ዝናብ፣ ብርቱ ክረምት ይመጣል። ፀሐይንም ጉም ይሸፍናታል። 7 ቀን ትጨልማለች፣ ብርሃኗ ይደክማል። መብረቅ ነጎድጓድ ይመጣል፣ ምድርም ትጠፋለች። ያን ጊዜ ምድር እኔ ምን አደረግሁ ጌታዬ ትለኛለች። እኔም ባንቺ ያለው ሰው ሁሉ እኔን አላወቀምና ይህን ምልክት ማድረጌ እንዲያውቁት ነበር እላታለሁ። የምድር እጽዋትም ሁሉ በብዙ ድርቅ ይጠፋሉ። ደግሞ በክንፍ የሚሰበስብ አሞራ እልካለሁ። እርሱም በግና ፍየል በአንድ ቀን የሚገድል ነው። ከነዚያም የተዘጋጀ የለም። በግና ፍየል ያልኋችሁ ጻድቃንና ኃጥአን ናቸው። ከዚህ በኋላ የአሕዛብ ነገሥታት መኳንንት ሁሉ ይሰበሰባሉ፣ በመከራ ይተላለቃሉ። ሥጋዬን ደሜን ያረከሱ፣ በሐሰት በስሜ የማሉ፣ ፈቃዴን ያልፈጸሙ በጽኑ አስራቸዋለሁ። በዚያን ዘመን ሞትን አስነሳባቸዋለሁ። ሸሽተውም አያመልጡም፣ የሚያድናቸውም የለም። ፈርዖን ከነ ሰራዊቱ እንደሰጠመ ይሆናሉ። ቀን ይዋጋሉ፣ በክፋታቸው ያልቃሉ። በዚያን ጊዜ በዚህ መጽሐፍ ቃል የተጠበቁ የጾሙ የጸለዩ ጥቂት ሰዎች ይተርፋሉ። ከዚህም በኋላ ምድር ያለ ሰው ብቻዋን ትቀራለች። አይጥና ፈልፈል ይሰለጥናሉ፣ ምድርን ሁሉ ያጠፋሉ። ከዚህ በኋላ ከምስራቅ በኩል ታሪካዊና ደገኛ የሆነ ንጉሥ ይነሳል።
እርሱም ፈቃዴን የሚፈጽሙትን ከመከራ ያተረፍኳቸውን የሚሰበስብ ነው። ጳጳስም ይወጣል። ምድርን የሚባርክ ሰውን ደስ የሚያሰኝ ነው። አብያተ ክርስቲያናት ይታደሳሉ። በዚያን ዘመን መቅሰፍት የለም፣ ምሕረት በረከት ይበዛል። ያለ ደመና 8 ቀን ይዘንባል። ይህ ዝናም በረከት ፍቅር ነው። በዚያን ጊዜ ተኩላ ከበግ አውራ ጋር ይጫወታል፣ ነብርም ከፍየል ጠቦት ጋር ይተኛል። አንበሳና ላም አብረው ይሰማራሉ። አህያና ጅብ አንድነት ይውላሉ፣ ግልገሎቻቸውም አብረው ይፈነጫሉ። በአንድ እረኛ ይጠበቃሉ፣ ሁሉም አንድ መንጋ ይሆናሉ። በዚያን ጊዜ የዕውሮች ዓይን ይበራል፣ የደንቆሮዎችም ጆሮ ይከፈታል። አፈዲዳ ይዘምራል፣ አንካሳ እንደ ሚዳቋ ይዘላል። በበረሃ ፈሳሽ ውሃ ይፈልቃል፣ ደረቁና ጭንጫውም ምድር የውሃ ማጠራቀሚያ ይሆናል። አንበሳ የሚኖርበት ምድረ በዳ፣ ተኩላና ቀበሮ የሚተኛበት ጫካ፣ ዝንጀሮ የሚፈነጭበት ገደልና ጭንጫ ልምላሜ ይታይበታል። ወይንና ጽጌረዳ፣ ሎሚና ትርንጎ፣ ሸንኮራና ሸንበቆ ይበቅልበታል። በዚያን ዘመን ጥል፣ ክርክር፣ ሐሰት ነገር የለም። ሁሉም በንጉሥ ቃል ይጸናል። ምድርን በጳጳስ ቃል ትባረካለች። ስሜም ይከብራል። ፍቅር፣ በረከት በምድር ላይ እንደ እህል ይዘራሉ። ሰውም በደስታ ለእግዚአብሔር ይገዛል። ምድር ትታደሳለች። በየሀገሩ ሁሉ ፍጹም ደስታ ይሆናል። እግዚአብሔርን ይፈራሉ ያከብሩታልም። ሕፃንነታቸውንና የጉልምስናቸውን ወራት የሽምግልናቸውን ዘመናት ሁሉ በተድላ በደስታ ይጨርሳሉ። እያንዳንዱም ሰው ወደ ሞተው ወገኑ መቃብር ሄዶ እያለቀሰ ወንድሜ እነሆ ማርና ወተት ቅቤና ማንኛውም የምግብ አይነት ሁሉ ሞልቷል፣ ተርፏል። ይህን ሁሉ ሳታይ ሄደሃልና ተነስተህ ይለዋል። በዚያን ጊዜ የአንድ በሬ እሸት የአንዲት ላም ወተት ለብዙ ይበቃል። ፍቅር፣ ሰላም፣ ደስታና ተድላ እንጂ ጸብ፣ ክርክር፣ ጦርነት የለም። ሰውም በምድር ላይ በቅንነትና በበጎ መንፈስ ለእግዚአብሔር ይገዛል። ከዚህ በኋላ በሦስት ወገን 3 ነገሥታት ይነግሳሉ። አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ደቡብ ይሄዳሉ። ከዚህ በኋላ ሐሳዊ መሲህ ይመጣል። እኔ ክርስቶስ ነኝ እያለ ብዙ ሰዎች ያስታል። በየአገሩ መከራ ይወርዳል። ሰማይ ምድር ያልፋል። ፀሐይ፣ ጨረቃ፣ ከዋክብትም ሁሉ ይጠፋሉ። በዚያን ጊዜ የሰው ልጅ ከቅዱሳን መላእክቱ ጋር በግርማ መንግስቱ በመጣ ጊዜ በጌትነቱ ዙፋን ይቀመጣል። ዳግመኛም 3 ጊዜ የመለከት መነፋት ይሆናል። ይኸውም ሙታንን የሚያነቃ ነው። በመጀመሪያው አዋጅ እስከ ዓለም ዳርቻ የተበተነ የሥጋ ትቢያ ይሰበሰባል። በላይ ያለውና በታች ያለው፣ በባህርና በየብስ ያለው፣ አውሬ የበላው፣ ገደል የገባው፣ ውሃ የወሰደው፣ እንዲሁም በልዩ ልዩ ሞት ፈጽሞ ያረጀና የጠፋ በምድር ላይ የወደቀ የሥጋ ቅርፍትም ሁሉ ወደ ቀደመ መገኛው ይሰበሰባል። በሁለተኛው አዋጅ አጥንቶች ከሥጋና ከደም ጋር ይያያዛሉ፣ ያለመንቀሳቀስ ያለመነዋወጥም እስከ ጊዜው ድረስ ፈጽመው በድን ይሆናሉ። በሦስተኛው አዋጅ ሙታን እንደ ዓይን ጥቅሻ ይነሳሉ። ጻድቃንና ኃጥአንም ክፉ ቢሆን ደግም በሕይወታቸው ዘመን ሁሉ ከምድር የተከተላቸው ሥራቸውን ተሸክመው ይነሳሉ። በዚያን ጊዜ በቀኝ የቆሙትን እናንተ የአባቴ ቡሩካን ዓለም ሳይፈጠር ያዘጋጀውላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላቸዋል። ብራብ አበልታችሁኛልና፣ ብጠማ አጠጥታችሁኛልና፣ እንግዳ ብሆን አሳድራችሁኛልና፣ ብታረዝ አልብሳችሁኛልና፣ ብታመም ጎብኝታችሁኛልና። በቀኝ በጎችን በቀኙ ፍየሎችንም በግራው ያቆማል። በግና ፍየል የተባሉት በግና ፍየል አይደሉም፣ ጻድቃንና ኃጥአን ናቸው። በዚያን ጊዜ ጻድቃን እንዲህ ብለው ይመልሱለታል። አቤቱ መቼ ተርበህ አይተንህ አበላንህ? ወይስ ተጠምተህ አጠጣንህ? መቼስ እንግዳ ሆነህ አይተን ተቀበልንህ? ወይስ ታርዘህ አለበስንህን? መቼ ታመምክና አየንህ? ወይስ መቼ ታስረህ ጠየቅንህ? ንጉሡም መልሶ እውነት እውነት እላችኋለሁ ከነዚህ ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው ይላቸዋል። ከዚያ በኋላ በግራ የቆሙትን እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ብራብ አላበላችሁኝና፣ ብጠማ አላጠጣችሁኝምና፣ እንግዳ ብሆን አላሳደራችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጎበኛችሁኝምና፣ ብታስር አልጠየቃችሁኝምና ይላቸዋል። እነርሳቸውም ደግሞ አቤቱ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ታርዘህ ወይስ ታመህና ታስረህ መቼ አይተንህ አልጠየቅንህም ይሉታል። ንጉሡም እውነት እውነት እላችኋለሁ ከእነዚህ ከታናናሹ ለአንዱ ያላደረጋችሁት ለእኔ ያላደረጋችሁትም ብሎ ይመልስላቸዋል።
ያን ጊዜ አመጽና ተንኮልን ይናገር የነበረ አፍና አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይደረጋል፣ የማይጠቅም ሐዘን ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ልቅሶ ይሆናል፣ የማይጠቅም ልቅሶ ነው። እናት የልጅዋን ልቅሶና ጩኸት አሰማም። ያን ጊዜ ፍጻሜ ማይለቅት እንደሌለው እንደ ክረምት ውሃ እንባ ይፈሳል። ነጣቂ መብረቅ፣ የሚያስደነግጥ የነጎድጓድም ቃልም፣ የሚቆርጥና የሚከፋ ፍየል፣ የሚቆርጥና የሚከፋፍል የሚለይ ብርቱ ብልጭልጭታም ይላካል። ይኸውም የኃጥአን ዕድል ፈንታቸው ነው። ያን ጊዜ ምድር አደራዋን ትመልሳለች። ያን ጊዜ በሕይወቷ ዘመን የሰራቸው የነፍስ ሥራዋ ይገለጻል። ከዚህ በኋላ ፍጥረት ሁሉ ይሰበሰባል። 1000 ዓመት እንደ አንዲት ቀን ይሆናል። ያን ጊዜ ጻድቃን ከኃጥአን፣ ኃጥአን ከጻድቃን ይለያሉ። እርኩሳንም ከንጹሐን ይለያሉ። ሥራቸውም ክፉ የሆነ ነገሥታት፣ መኳንንት፣ ሰነፎች፣ ቀማኞች፣ ካህናት፣ መነኮሳት፣ ያለ መንፈስ ቅዱስ የሚናገሩ፣ በአንደበታቸው ሐሜት የሚያበዙ ምግባራቸው ይገለጻል። በእኔ ፊት ያፍራሉ። ያን ጊዜ በእኔ ስም ያዘኑ ደስ ይላቸዋል። በዚህ ዓለም ደስታ ያበዙ ያዝናሉ። ያን ጊዜ በስሜ መከራ የተቀበሉ ደስ ይላቸዋል። እኔ ላላመኑ ከሃዲዎች